የመንፈሳዊ መነቃቃት 5 ደረጃዎች። ክፍል 1። ሁሉንም ነገር ኖሮህ ግን በውስጥህ አንድ ትልቅ ባዶነት ይሰማሃል? በዙሪያህ ያለው ዓለም ሁሉ ትርጉም አልባ እየሆነብህ ተቸግረሃል? ከሆነ እንኳን ደስ አለህ። አንተ አብደሃል ማለት ሳይሆን ነፍስህ ከዘመናት እንቅልፍ እየነቃች ነው ማለት ነው። ዛሬ እያንዳንዱ የሰው ልጅ ሊያልፍባቸው የሚገቡትን 5ቱን የመንፈሳዊ መነቃቃት ደረጃዎች በዝርዝር እንመለከታለን። አንተ አሁን በየትኛው ደረጃ ላይ እንደሆንክ ለማወቅ እስከ መጨረሻው አብረኸኝ ቆይ። መንፈሳዊ መነቃቃት spiritual awakening ምንድን ነው? የሰው ልጅ በዚች ምድር ላይ ሲኖር አብዛኛውን ጊዜውን የሚያሳልፈው በእንቅልፍ ውስጥ ነው። ይህ እንቅልፍ ማታ ማታ የምንተኛው አካላዊ እንቅልፍ ሳይሆን የንቃተ ህሊና እንቅልፍ ነው። ከምንወለድበት ጊዜ ጀምሮ ህብረተሰቡ፣ ቤተሰብ፣ ትምህርት ቤቶች እና ባህል አንድ ትልቅ ፕሮግራም በጭንቅላታችን ውስጥ ይጭናሉ። ይህ ፕሮግራም እንዲህ ይላል: ጥሩ ትምህርት ተማር፣ ጥሩ ሥራ ያዝ፣ ገንዘብ አጠራክም፣ ትዳር መስረት፣ ቤት ግዛ፣ ልጆች ውለድ፣ ከዚያም ጡረታ ወጥተህ ሙት። ይህ የህይወት ውዕት ለብዙዎች ብቸኛው እውነት the ultimate reality ሆኖ ያገለግላል። ቁሳዊው ዓለም ብቻ እውነተኛ እንደሆነ አድርገን እንድናስብ ይገደዳል። ስኬታችን የሚለካው በባንክ አካውንታችን፣ በምናሸረክረው መኪናና ሰዎች ስለኛ ባላቸው አመለካከት ነው። ነገር ግን ለተወሰኑ ሰዎች ይህ ማትሪክስ ወይም የተለመደው የህይወት ውርት በድንገት ትርጉም አልባ ይሆንባቸዋል። በውስጣቸው አንድ ጥልቅ የሆነ የእውነት ጥማት ይፈጠራል። ይሄኔ ነው እንግዲህ የመንፈሳዊ መነቃቃት የሚባለው ታላቅ ክስተት የሚጀምረው። መንፈሳዊ መነቃቃት ማለት አሮጌው በህብረተሰቡ የተገነባው እኔ ወይም ኢጎ መፈረካከስ ሲጀምር እና ከቁሳዊው ዓለም ባሻገር ያለውን ሰፊውን ዘላለማዊውን እና ጥልቅ የሆነውን የማንነት ምንጭ the true self ወይም the soul ማወቅ መጀመር ማለት ነው። ይህ ጉዞ ቀላል አይደለም። እጅግ ፈታኝ፣ አሳማሚ ግን ደግሞ ነፃ አውጪ የሆነ የህይወት ለውጥ ነው። ስነ ልቦናዊው ሊቅ ካርል ጁንግ ይህንን ሂደት ኢንዲቪጁዌሽን የራስነት ግኝት ብሎ ይጠራዋል። ደረጃ 1 የመንፈሳዊ ጉዞ የመጀመሪያው እና እጅግ አስደንጋጩ ደረጃ ነው። አንድ ሰው በመጀመሪያው ደረጃ ላይ ሲገባ ሕይወቱ በሙሉ የተገለበጠ እንደሆነ ይሰማዋል። ይህ ደረጃ ብዙ ጊዜ የሚመጣው በሁለት መንገዶች ነው። አንደኛው በድንገተኛ የመንፈስ መገለጥ ሲሆን፣ ሁለተኛው እና አብዛኛውን ጊዜ የሚከሰተው ደግሞ በከባድ የህይወት ቀውስ ምክንያት ነው። 1 ቀስቃሹ the catalyst አብዛኛው ሰው በራሱ ፍላጎት እስኪ ዛሬ መንፈሳዊ ልሁን ብሎ አይነቃም። መነቃቃትን የሚያመጣው ከባድ ህመም ወይም መናወጥ ነው። ይህ ቀስቃሲ የተለያዩ ቅርጾችን ሊይዝ ይችላል። ከባድ ሐዘን profound loss፣ በጣም የሚወዱትን ሰው በሞት ማጣት። ይህ ክስተት ሞት ምንድን ነው? ከሞት በኋላስ ምን አለ? የሚሉ ጥያቄዎችን በኃይል ያመጣል። የጤና ቀውስ ለሞት የሚያሰጣ በሽታ ሲገጥም የሰው ልጅ አካሉ ሟጭ እንደሆነና ከዚህ አካል ውጭ የሆነ ሌላ ማንነት እንዳለው መፈለግ ይጀምራል። የግንኙነት መፈረስ፣ ፍቺ ወይም ከባድ የፍቅር ስብራት heartbreak የሰውን የደህንነት ስሜትን ያነጋገዋል። የሥራ ወይም የሀብት ኪሳራ ሙሉ ማንነቱን በገንዘብ ወይም በስልጣን ላይ የገነባ ሰው ያንን ነገር ሲያጣ ማንነቱም አብሮ ይፈረሳል። እነዚህ ቀስቃሾች አእምሮአችን የተጠበቀበትን ቁሳቁስ ነገር በኃይል በመንጠቅ ወደ ውስጣችን እንድንመለከት ያስገድዱናል። 2 ባዶነትና የትርጉም ማጣት the void በደረጃ 1 ላይ የሚታየው ዋነኛው ስሜት ከባድ የሆነ ባዶነት ነው። አንድ ሰው ቀደም ሲል እጅግ ያስደስቱት የነበሩ ነገሮች፣ ለምሳሌ ከጓደኞች ጋር መጠጣት፣ ፊልም ማየት፣ ግብይት ማድረግ፣ ማህበራዊ ሚዲያ ላይ ጊዜ ማሳለፍ በድንገት ጣዕማቸውን ያጣሉ። አካባቢው ሁሉ የውሸትና የግብዝነት ይሆንበታል። ሰዎች የሚያወሩት ወሬ ስለ ፖለቲካ፣ ስለ ኳስ፣ ስለ ሌሎች ሰዎች ሐሜት እጅግ አሰልቺና ትርጉም የለሽ ይሆንበታል። በዚህ ጊዜ ሰውየው በእኔ ላይ ምን እየተፈጠረ ነው? አብጄ ይሆን እንዴ ብሎ ራሱን መጠየቅ ይጀምራል። በዚህ ደረጃ ውስጥ ያለ ሰው በዓለም ውስጥ ቢኖርም የዓለም አካል እንዳልሆነ ይሰማዋል። ይህንን ፍልስፋው አልበርት ካሚዩ the absurd ትርጉም አልባነት ብሎ ይገልጸዋል። ሕይወት ልክ እንደ ሮቦት ፕሮግራም ሆኖ ስለሚታየው ለዚህ አጭር ሕይወት ይህ ሁሉ መሯሯጥ ለምንድን ነው የሚለው ጥያቄ ሰላም ይነሳዋል። 2 ጥልቅ ጥያቄዎችን መጠየቅ the great questioning
የመጀመሪያው ደረጃ ዋነኛ መገለጫ ማለቂያ የሌላቸውና ከባድ የሆኑ ፍልስፍናዊ ጥያቄዎችን ማንሳት ነው። እነዚህ ጥያቄዎች በሃይማኖት መጻሕፍቶች ወይም በሳይንስ ብቻ መልስ ሊያገኙ የሚችሉ አይመስሉም። እኔ ማን ነኝ? ከስሜ፣ ከሥራዬ፣ ከብሔሬ እና ከአካሌ ውጪ እኔ ማን ነኝ? ለምን እዚህ ምድር ላይ ተፈጠርኩኝ? የሕይወቴ ዓላማ ምንድን ነው? እግዚአብሔር ወይም ፈጣሪ ምንድን ነው? በሕፃንነቴ የተማርኩት የፈጣሪ ምስል ልክ ነው ወይስ ፈጣሪ ከዛ በላይ ሰፊ ነው? ለምን በዓለም ላይ ይህ ሁሉ ስቃይ፣ ጦርነትና ክፋት ኖረ? እነዚህ ጥያቄዎች አእምሮን ኢጎን እጅግ ያስፈራሉ። ምክንያቱም ኢጎ ወይም እኔነት ሁልጊዜም እርግጠኝነትን ሰርተንቲን ይፈልጋል። አሁን ግን ሁሉም ነገር ጥያቄ ውስጥ ወድቋል። 4 የስሜትና የአካል ለውጦች physical and emotional symptoms። መንፈሳዊ መነቃቃት በጭንቅላት ውስጥ ብቻ የሚካሄድ አይደለም፣ አካላዊ ለውጦችንም ያመጣል። በደረጃ 1 ላይ ያሉ ሰዎች የሚከተሉትን ምልክቶች ያሳያሉ። ከባድ ድካም chronic fatigue። ሰውነት አሮጌውን ጉልበት እያወጣ አዲስ ጉልበት እየተቀበለ ስለሆነ ምንም ሥራ ሳይሰሩ ከባድ ድካምና እንቅልፍ ማብዛት ይታያል። የእንቅልፍ መዛባት፣ ሌሊት በድንገት መንቃት፣ በተለይ ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ እና እንግዳ የሆኑ ህልሞችን ማለም። ስሜታዊ መሆን፣ ለድምፅ፣ ለብርሃን እና ለሰዎች ስሜት እጅግ ተጋላጭ መሆን። የሌሎች ሰዎች ሐዘን የራስ ሐዘን ሆኖ ይሰማል። ብቸኝነት መፈለግ፣ ከሰዎች መራቅ እና ከተፈጥሮ ጋር መሆንን መምረጥ። ሁካታና የሰዎች ስብስብ ከባድ ሸክም ይሆንባቸዋል። 5 የኢጎ ሞት መጀመሪያ። በዚህ ደረጃ ለዓመታት የገነባነው ማንነት ኢጎ መፍረስ ይጀምራል። ይህ ማለት እኔ የተማርኩ ነኝ፣ እኔ ባለጸጋ ነኝ፣ እኔ እንደዚህ ነኝ ብለን ያመንበት ማንነት የውሸት ጭምብል መሆኑን ማየት እንጀምራለን። ኢጎ መሞት አይፈልግም። ስለዚህ ከፍተኛ የውስጥ ትግል ይፈጠራል። ጭንቀት፣ የፍርሃት ስሜት እና የመንፈስ ጭንቀት ሊከሰቱ ይችላሉ። ብዙ የሥነ ልቡና ባለሙያዎች ይህንን ደረጃ እንደ ጤና እክል አድርገው ሊመረምሩት ይችላሉ። ነገር ግን ይህ በሽታ ሳይሆን ነፍስ ከእስር ቤቷ ለመውጣት የምታደርገው ትግል ነው። የፍልስፍናው ምሳሌ የፕላቶ ዋሻ። የግሪኩ ፈላስፋ ፕላቶ ይህንን ደረጃ እጅግ ድንቅ በሆነ መንገድ ገልጾታል። ሰዎች ከተወለዱ ጀምሮ በጨለማ ዋሻ ውስጥ ታስረው ፊታቸውን ወደ ግድያ አዙረው ይኖራሉ። ከኋላቸው እሳት አለ። በእሳቱና በሰዎቹ መካከል የሚተላለፉ ቁሶች ጥላ ግድያው ላይ ያርፋል። ታሳሪዎቹ ይህንን ጥላ እውነተኛው ዓለም ነው ብለው ያምናሉ። መንፈሳዊ መነቃቃት ማለት ከነዚህ ታሳሪዎች አንዱ በድንገት ሰንሰለቱን በጣጥሶ ወደ ኋላ ሲዞር ነው። ያኔ እውነተኛውን እሳት ያያል። ከዋሻው ውጪ ወጥቶ ፀሐይን ሲመለከተው አይኑን ያቀወውረዋል፣ ይረበሻል፣ እጅግ ይፈራል። ምክንያቱም ያመነበት ዓለም ሁሉ የውሸት ጥላ መሆኑን አውቋልና። ደረጃ 1 ይህ ወደ ፀሐይ የመመልከትና የመደናገጥ ጊዜ ነው። እንዴት ይህንን ደረጃ ማለፍ ይቻላል? በዚህ ደረጃ ላይ ያለ ሰው ማድረግ ያለበት ዋነኛ ነገር መቃወምን ማቆም ነው። ስሜቱን ለማፈን ወደ አልኮል፣ እጽ ወይም ጊዜያዊ ደስታ መሮጥ ስቃዩን ያራዝማል። ለራስ ጊዜ መስጠትና ዝምታን መለማመድ። ይህ አዲስ ስሜት በሽታ እንዳልሆነ ማወቅ። ፍርሃትን ሳይቃወሙ እንዲያልፍ መፍቀዳቸው። በመጀመሪያው ደረጃ ክፍል 1 ላይ እንዳየነው የመንፈሳዊ መነቃቃት ጅማሬ አሮጌው ማንነታችን ሲናወጥ እና ዓለምን በለመድነው መንገድ ማየት ስናቆም የሚፈጠር አስደንጋጭ ክስተት ነው። ያ ደረጃ ልክ አንድ ሰው በድንገት ከከባድ እንቅልፍ ሲቀሰቀስ እና ዙሪያውን ሲያይ ሁሉም ነገር ባዶና ትርጉም አልባ ሆኖ ሲታየው የሚፈጠር የድንጋጤ ጊዜ ነው። ነገር ግን ይህ ድንጋጤ ለረጅም ጊዜ አይቆይም። ወዲያውኑ ወደ እጅግ ጥልቅ፣ ውስብስብ እና ፈታኝ ወደ ሆነው ሁለተኛ ደረጃ እንሸጋግራለን። ይህ ሁለተኛ ደረጃ በመንፈሳዊው ዓለም የነፍስ ጨለማ ምሽት the dark night of the soul እና የፍለጋው ዘመን በመባል ይታወቃል። ይህ ደረጃ ምናልባትም ከመንፈሳዊ ጉዞዎች ሁሉ እጅግ ረጅሙ፣ ከባዱ እና አሳማሚው ክፍል ነው። ብዙ ሰዎች በዚህ ደረጃ ላይ ለወራት፣ ለዓመታት አልፎ ተርፎም ለአስርት ዓመታት ሊቆዩ ይችላሉ። ደረጃ 2 የነፍስ ጨለማ ምሽት፣ የፍለጋው አብዮት እና የብቸኝነት ሸለቆ the shift, the dark night of the soul and the seeking።
1. የነፍስ ጨለማ ምሽት The Dark Night of the Soul በጥልቀት። የነፍስ ጨለማ ምሽት የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በ16ኛው ክፍለ ዘመን በነበረው ስፔናዊው ጻድቅ እና ባለቅኔ ቅዱስ ዮሐንስ ዘመስቀል ሴንት ጆን ኦፍ ዘ ክሮስ ነው። ይህ ጽንሰ ሐሳብ ሃይማኖታዊ ብቻ ሳይሆን እጅግ ጥልቅ የሆነ ስነልቦናዊ ትርጉም አለው። በዚህ ደረጃ ላይ ያለ ሰው በከባድ የውስጥ ባዶነት፣ ተስፋ መቁረጥ እና የትርጉም አልማነት ስሜት ውስጥ ይወድቃል። አሮጌው ዓለም፣ የለመደው ዓለም ፈርሷል። ነገር ግን አዲሱ የመንፈሳዊው ዓለም ገና አልተገነባም። በሁለቱ ዓለማት መካከል ባለው ባዶ ስፍራ ውስጥ መቆም እጅግ ያስፈራል። የመንፈሳዊ ድርቀት ቀደም ሲል በጸሎት በማሰላሰል ሜዲቴሽን ወይም በሃይማኖታዊ ሥርዓቶች ውስጥ ይገኝ የነበረው ማጽናኛ በድንገት ይተፋል። ፈጣሪ የራቀ የተወን ወይም ጭራሽ የሌለ ይመስለናል። የነፍስ ድርቀት ስፒሪቹዋል ድራይነስ ሰውን ወደ ከባድ ጭንቀት ይመራዋል። የአባ ጫጓሬው ዘይቤ የነፍስ ጨለማ ምሽትን ለመረዳት የአባ ጫጓሬውን ወደ ቢራቢሮነት የሚቀያየር ሂደት ማየት በቂ ነው። አባ ጫጓሬው ኮኮን ውስጥ ሲገባ ወዲያውኑ ክንፍ አውጥቶ አይወጣም። በመጀመሪያ በኮኮኑ ውስጥ ሙሉ በሙሉ ይቀልጣል፣ ቅርጹን ያጣል፣ ወደ ፈሳሽነት ይቀየራል። ይህ የመቅለጥ ሂደት ነው የነፍስ ጨለማ ምሽት ማለት። አሮጌው ማንነታችን የአባ ጫጓሬው ማንነት ሙሉ በሙሉ መቅለጥና መሞት አለበት። ይህ መሞት ደግሞ ሕመም አለው። ከድብርት ጋር ያለው ልዩነት የውጭ ታዛቢዎች ይህንን ሁኔታ ሲያዩት ተራ ድብርት ይመስላቸዋል። ነገር ግን የሥነ ልቦና ባለሙያዎች እንደሚሉት ተራ ድብርት የሚመጣው አካላዊ ወይም ኬሚካላዊ መዛባባት ወይም የዓለማዊ ነገሮች ገንዘብ፣ ሥራ፣ ፍቅር ማጣት ሲኖር ነው። የነፍስ ጨለማ ምሽት ግን የሚመጣው እኔ ማን ነኝ፣ የሕይወት ትርጉም ምንድነው ከሚለው ጥልቅ የህልውና ኤግዚስተንሻል ጥያቄ ነው። መድኃኒት አንታይዲፕሬሰንትስ የነፍስን ረሃብ ሊያስታግስ አይችልም። 2. የፍለጋው አባዜ በጨለማው ምሽት ውስጥ እያለፈ ያለ ሰው ከዚህ ስቃይ የሚገላግለውን ለነዚያ ጥልቅ ጥያቄዎች መልስ የሚሰጠውን እውነት መፈለግ ይጀምራል። ይህ ፍለጋ ተራ ፍላጎት ሳይሆን አባዜ ይሆናል። መረጃን በስግብግነት መዋጥ ሰውየው በድንገት የፍልስፍና፣ የሥነ ልቦና፣ የኳንተም ፊዚክስ፣ የጥንታዊ ሃይማኖቶች፣ የዮጋ እና የሚስጥራዊ ትምህርቶችን መጽሐፍት ማንበብ ይጀምራል። የዩቲዩብ ቪዲዮዎችን፣ ፖድካስቶችን እና የዶክመንተሪ ፊልሞችን ያለማቋረጥ ይመለከታል። የተለያዩ መንገዶችን መሞከር፣ አንድን አስተማሪ ጉሩ ይከተላል፣ ማሰላሰል ይጀምራል፣ አመጋገቡን ይቀይራል። ለምሳሌ ቪጋን ሊሆን ይችላል። የኃይል ማከም፣ ኤነርጂ ሂሊንግ፣ ክሪስታሎች፣ አስትሮሎጂ ወይም ሌሎች መንፈሳዊ ልምምዶችን ይሞክራል። እውነቱን አገኘሁ የሚል ጊዜያዊ ደስታ፣ አዲስ መጽሐፍ ሲያነብ ወይም አዲስ ጽንሰ ሐሳብ ሲረዳ አሃ አሁን ገባኝ እውነቱ ይህ ነው ብሎ ለጊዜው ይደሰታል። ነገር ግን ይህ ደስታ ቶሎ ይጠፋና እንደገና ሌላ አዲስ ፍለጋ ውስጥ ይገባል። ለምን? ምክንያቱም እውነት በመጽሐፍ ውስጥ የምትገኝ መረጃ ሳትሆን በውስጥ የምትለማመድ የሕይወት አቋም ስለሆነች። 3ኛው የማህበራዊ መገለልና የብቸኝነት ሸለቆ። አንደኛ፣ ይህ ሁለተኛው ደረጃ እጅግ አሳዛኝ ከሚሆንባቸው ምክንያቶች አንዱ የሚያመጣው ከባድ ብቸኝነት ነው። መነቃቃት ሲጀምር የሰውየው የንዛሬ ደረጃ ቫይብሬሽናል ፍሪኩዌንሲ እና የአስተሳሰብ አድማስ በከፍተኛ ፍጥነት ይቀየራል። ነገር ግን ዙሪያው ያሉት ቤተሰቦች፣ ጓደኞችና የሥራ ባልደረቦች የነበሩበት የንቃተ ህሊና ደረጃ ላይ ናቸው። ሁለተኛ፣ የጋራ ቋንቋ ማጣት። ቀደም ሲል አብሯቸው ሲስቅ ሲጠጣና ሲዝናና የነበሩት ጓደኞቹ አሁን ባዳ ይሆሩበታል። እነሱ የሚያወሩት ስለ አዲስ መኪና፣ ስለ ፖለቲካ፣ ስለ ሌሎች ሰዎች ስህተት ወይም ስለ ፋሽን ነው። ለሱ ግን ይህ ሁልሙ ወሬ የእንቅልፍ ዓለም ቅዠት ሆኖ ይታየዋል። እንዴት ሰዎች በዚህ እውርነት ውስጥ ይኖራሉ ብሎ ይታዘባል። 3ኛ፣ ግንኙነቶች መቋረጥ። የድሮ ጓደኞች ይርጋሉ። ምን ሆንክ? ከሰው ተለየህ እኮ። ድሮ አሪፍና ተጫዋች ነበርክ፣ አሁን ግን ዝምተኛ ሆንክ የሚሉ ወቀሳዎች ይበዛሉ። አንዳንዶቹ አብደሃል ወይም እንግዳ ሃይማኖት ውስጥ ገብተሃል ብለው ሊፈርዱ ይችላሉ። 4ኛ፣ የህርሚት ወይም ባህታዊነት ጊዜ። ይህንን አለመገባባት ለማስወገድ ሰውየው ራሱን ከማህበረሰቡ ማግለል ይመርጣል። ብቻውን መሆንን፣ ከተፈጥሮ ጋር ጊዜ ማሳለፍን፣ ዛዎችን መመልከትንና በዝምታ መቆየትን ይናፈቃል። ይህ መራቅ በሽታ ሳይሆን ነፍስ ራሷን ለመጠገም የምታደርገው ተፈጥሯዊ ሂደት ነው። 4ኛ፣ የመንፈሳዊ ኢጎ ወጥመድ
The Trap of the Spiritual Ego። በዚህ የፍለጋ ደረጃ ውስጥ ያለን አንድ እጅግ አደገኛ ወጥመድ አለ። እሱም መንፈሳዊ ኢጎ (spiritual ego) ይባላል። አሮጌው ኢጎ በገንዘብ፣ በዝና እና በመልክ የሚኮራው ኢጎ ሲፈረስ ወዲያውኑ አዲስ ይበልጥ ረቂቅና አደገኛ የሆነ መንፈሳዊ የሚመስል ጭንብል ያጠልቃል። የበላይነት ስሜት ብዙ መንፈሳዊ መጻሕፍትን በማንበቡ እና እንደ ነቃ ብቻ ከሌሎች ያልነቁ ሰዎች sleepers ወይም sheeple ብሎ ከሚጠራቸው እንደሚበልጥ ማሰብ ይጀምራል። እነሱ እኮ ምስኪኖች ናቸው፣ እኔ ግን ብርሃኑን አይቻለሁ የሚል የትዕቢት መንፈስ ይወርሰዋል። ፈራጅነት judgment ቁሳዊ ነገር የሚያሳድዱትን ሰዎች፣ ሥጋ የሚበሉትን ወይም ተራ ኑሮ የሚኖሩትን ሰዎች መናቅና መፍረድ ይጀምራል። መንፈሳዊነትን እንደ ማምለጫ መጠቀም spiritual bypassing የራሱን ስነ ልቦናዊ ቁስሎች፣ የቤተሰብ ችግሮች ወይም የገንዘብ እጥረቶችን ከመፍታት ይልቅ ሁሉም ነገር የውሸት ነው፣ ኢሉዥን ነው፣ እኔ አሁን ከፍተኛ መንፈሳዊ ልኬት ላይ ነኝ ብሎ ከእውነተኛው የምድር ላይ ኃላፊነት ይሸሻል። ይህ የመንፈሳዊ ኢጎ መታለል መሆኑን እስኪገነዘብ ድረስ ሰውየው በእውነተኛው የመንፈሳዊነት ጎዳና ላይ ወደፊት መጓዝ አይችልም። አምስተኛ የጥላው ሥራና የድሮ ቁስሎች መከፈት shadow work and purging። የስዊዘርላንዳዊው የሥነ ልቦና ሊቅ ካርል ጁንግ ጥላ የሚል ጽንሰ ሐሳብ አምጥቷል። ጥላ ማለት ከልጅነታችን ጀምሮ ያፈንነው፣ የጠላነው እና ከሰዎች የደበቅነው የባህሪያችን ክፍል ነው። በሁለተኛው የመንፈሳዊ መነቃቃት ደረጃ ላይ ወደ ብርሃን፣ ወደ ንቃት እየተጠጋን ስንመጣ በውስጣችን ያለው ጥላ በግንጭ መታየት ይጀምራል። የድሮ ትዝታዎች መመለስ፣ በልጅነት የደረሱ በደሎች፣ ያልተፈቱ የፍቅር ስብራቶች፣ ያፈነው ቁጣና የጥፋተኝነት ስሜት በድንገትና በኃይል ይፈነዳሉ። ስሜታዊ መንጻት ኢሞሽናል ፐርጂንግ፣ ያለምንም ምክንያት ማልቀስ፣ ከባድ ቁጣ መምጣት ወይም ፍርሃት መከሰት የተለመደ ነው። ይህ የድሮ የተከማቸ ኃይል ትራፕድ ኢነርጂ ከሰውነታችን ውስጥ እየወጣ መሆኑን የሚያሳይ ምልክት ነው። ይህ ሂደት እጅግ አሳማሚ ነው፣ ምክንያቱም ሰውየው መጥፎዎቹን የራሱን ገጽታዎች ፊት ለፊት መጋፈጥ ግድ ይለዋል። ካርል ጁንግ እንዳለው ማንም ሰው ብርሃንን በማሰብ ብቻ አያውቅም፣ ይልቁንም ጨለማውን ወደ ንቃተ ህሊና በማምጣት እንጂ። ይህንን ደረጃ 2 እንዴት ማለፍ ይቻላል? ይህ ደረጃ ተስፋ አስቆራጭ ቢመስልም ወደ ከፍተኛው ነፃነት የሚያስገባ በር ነው። ይህንን የነፍስ ጨለማ ምሽት ለማለፍ የሚከተሉት ስልቶች ወሳኝ ናቸው። መቃወም ማቆም ቶታል ሰሬንደር፣ መከራውን፣ ብቸኝነቱን እና ባዶነቱን ለማሻሻል መሞከር፣ ህመሙን አቅቦ መቀበል፣ ከመረጃ ክምችት ማረፍ ዲቶክሲንግ ፍሮም ኢንፎርሜሽን፣ አይምሮውን በመጽሐፍትና በቪዲዮዎች በመሙላት ይልቅ የተማሩትን በተግባር መኖር መጀመር፣ ከመሬት ጋር መገናኘት ግራውንዲንግ፣ ወደ ምድር መመለስ፣ በባዶ እግር መሬት ላይ መሄድ፣ ጤነኛ ምግብ መመገብ፣ ስፖርት መስራት እና የዕለት ተዕለት ኑሮውን በትኩረት ማከናወን። መንፈሳዊነት ማለት ሰማይ ላይ መንሳፈስ ሳይሆን ምድር ላይ በእውነት መኖር ነው። ይህ እሳት አሮጌውን እኔ አቃጥሎ ሲጨርስ ሰውየው ወደ ሶስተኛውና የበለጠ ብርሃን የሆነው ደረጃ ለመሸጋገር ዝግጁ ይሆናል። በሁለተኛው ደረጃ ወይም ክፍል 2 ውስጥ ያየነው የነፍስ ጨለማ ምሽት እጅግ አድካሚና አሰልቻኝ ሊሆን ይችላል። ብዙዎች በዚህ ጨለማ ውስጥ ተስፋ ቆርጠው ወደ ቀድሞ ኑሯቸው ለመመለስ ይሞክራሉ። ነገር ግን አንዴ የነቃች ነፍስ ተመልሳ አትተኛም። ያ ሁሉ ስቃይ፣ ብቸኝነት እና የኢጎ መፈራረስ አንድ ትልቅ ዓላማ ነበረው፤ ባዶ ቦታ መፍጠር። አሮጌው ማንነትህ ካልፈረሰ አዲሱና እውነተኛው ብርሃን የሚቀመጥበት ስፍራ አይኖርም። አሁን ወደ ደረጃ 3 ስንሻገር ያ ጥቅጥቅ ያለ ጨለማ መቅለል ይጀምራል። ይህ ደረጃ the emergence ወይም the epiphany ይባላል። እዚህ ጋር ነው እንግዲህ መንፈሳዊነት ከቲዮሪና ከጭንቀት ወጥቶ ወደ ተግባራዊ ልምምድና ወደ ጥልቅ ሰላም የሚቀየረው። ከመረጃ ወደ ዕውቀት። በሁለተኛው ደረጃ ላይ በነበረው የፍለጋ አባዜ ምክንያት አእምሮህ በሺዎች በሚቆጠሩ መጽሐፍት፣ ቪዲዮዎችና ፍልስፍናዎች ተሞልቶ ነበር። በደረጃ 3 ላይ ግን ይህ ሁሉ ጫጫታ ይቆማል። ውስጣዊ ድምፅ ወይም ኢንቱዊሽን ውጭ
ቃሉ መምህራን መልስ መፈለግህን ታቆምና ወደ ውስጥህ መመልከት ትጀምራለህ። እውነት በመጽሐፍቱ ሳይሆን በእኔ ውስጥ ናት የሚል ጥልቅ እምነት ይፈጠራል። ቀደም ሲል ያነበብካቸው ነገሮች አሁን በቃላት ደረጃ ሳይሆን በስሜት ደረጃ ይገቡሃል። የአሃ ወይም አሃ ሞመንትስ ብዛት ይጀምራል። ቀደም ሲል ያልገቡህ ምስጢሮች በድንገት ግልጽ ይሆኑልሃል። አንድን የቆየ ጥቅስ ወይም ፍልስፍና ስታነብ አሁን ነው የገባኝ ብለህ ትገረማለህ። ይህ የሚሆነው አእምሮህ ስለሰፋና አዲስ መረጃን ለመቀበል ዝግጁ ስለሆነ ነው። የጥበብ ምንጭ መሆን። ሰዎች ወደ አንተ መጥተው ምክር መጠየቅ ይጀምራሉ። አንተም ሳታስበው ጥልቅና ሰላማዊ የሆኑ ቃላት ከአፍህ ይወጣሉ። ይህ ያንተ ብልህነት ሳይሆን በውስጥህ ያለው የጽንፈ ዓለም ጥበብ መፍሰሱ መጀመሩን ያሳያል። 2. የንቃተ ህሊና መስፋፋትና አንድነት ወይም ዋነስ። ይህ የደረጃ 3 ዋነኛው መገለጫ ነው። ቀደም ሲል ራስን እንደ አንድ የተገለለ ግለሰብ አቶ እከሌ የዚህ ብሔር አባል የዚህ ሃይማኖት ተከታይ አድርገህ ነበር መታየው። አሁን ግን ይህ የልዩነት ግንብ ይፈርሳል። ከተፈጥሮ ጋር መዋሃድ፣ ዛፎችን፣ ወፎችንና ደመናትን ስታይ እንደ ባዕድ ነገር ሳይሆን እንደ ራስህ አካል ማየት ትጀምራለህ። እኔ የዚህ ታላቅ ተፈጥሮ አካል ነኝ የሚል ጥልቅ ስሜት ይወርሃል። ርህራሄ፣ ኮምፓሽን። ሰዎችን መፍረድ ታቆማለህ። ክፉ የሚያደርጉ ሰዎችን ስታይ ቁጣ ሳይሆን ሐዘን ይሰማሃል። ምክንያቱም እነሱ በከባድ እንቅልፍ ውስጥ ሆነው ራሳቸውንና ሌላውን እየጎዱ መሆኑን ትረዳለህ። አባት ሆይ የሚያደርጉትን አያቁምና ይቅር በላቸው የሚለው ንግግር ትርጉሙ ይገለጥልሃል። የጊዜ መጥፋት፣ ያለፈው ትዝታ ወይም የወደፊቱ ስጋት አይምሮውን አይቆጣጠሩትም። አሁን ወይም the present moment ብቸኛው እውነት መሆኑን ትገነዘባለህ። በዝምታ ተቀምጠህ ፀሐይን ማየት ብቻ ታላቅ ደስታ ይሰጥሃል። 3. የመመሳሰሌን ድንቅ ክስተቶች። በዚህ ደረጃ ላይ ስትሆን ድንገተኛ የሚመስሉ ግን ትልቅ መልእክት ያላቸው ክስተቶች በሕይወትህ ይበዛሉ። ካርል ጁንግ ይህንን ሲንክሮኒሲቲ ይለዋል። ትክክለኛ ሰው በትክክለኛ ጊዜ ስለ አንድ ችግር እያሰብክ ሳለ በድንገት ስልክ ይደወልልሃል ወይም መንገድ ላይ የምታገኘው ሰው ለዛ ችግር መልስ የሚሆን ንግግር ያደርጋል። ተደጋጋሚ ምልክቶች፣ ተደጋጋሚ ቁጥሮችን ለምሳሌ 1111 ወይም 222 ማየት ወይም የምታስበው ነገር በቲቪ ወይም በሬዲዮ ወዲያውኑ ሲነገር መስማት። የፍላጎት መሳካት ማኒፌስቴሽን፣ አንድን ነገር ከልብህ ስትመኝ መንገዱ በቀላሉ ይከፈትልሃል። ይህ የሚሆነው ያንተ ንዛሬ ወይም ቫይብሬሽን ከጽንፈ ዓለም ንዛሬ ጋር ስለተጣጣመ ነው። ሕይወት ልክ እንደ ወንዝ ፍሳት ይሆንልሃል። መታገል ታቆማለህ። 4. የአመጋገብና የኑሮ ዘይቤ ለውጥ። ንቃተ ህሊና ሲቀየር አካልህም አብሮ ምላሽ ይሰጣል። በደረጃ 3 ላይ ያሉ ሰዎች በአካላቸው ላይ የሚከተሉትን ለውጦች ያስተውላሉ። የምግብ ምርጫ። ከባድ፣ በፋብሪካ የተቀናበሩ ወይም ስጋ ነክ ምግቦችን አካልህ ሊቃወም ይችላል። ይልቁንም ሕይወት ያላቸው ምግቦችን፣ አትክልቶችንና ፍራፍሬዎችን መመገብ ትጀምራለህ። የምበላው ነገር ንዘሬን ይወስነዋል የሚል ግንዛቤ ይኖርሃል። መርዛማ ግንኙነቶችን ማስወገድ። ድራማ የሚወዱ፣ ሁልጊዜ የሚያማርሩ እና ጉልበትን የሚመጡ ኤነርጂ ቫምፓየር ሰዎችን መራቅ ትጀምራለህ። ይህን የምታደርገው በንቀት ሳይሆን ሰላምህን ለመጠበቅ ስትል ነው። ቀለልነት ሚኒማሊዝም። ብዙ ንብረት ማከማቸት ሽክም ይሆንብሃል። ቤት ውስጥ ያሉትን የማትጠቀምባቸውን ዕቃዎች ማውጣት፣ ቀለል ያሉ ልብሶችን መልበስ እና በትንሽ ነገር መርካት ትጀምራለህ። 5. የስድስተኛው ስሜት ኢንቱዊሽን ማደግ። በዚህ ደረጃ 5ቱ የስሜት ሕዋሳቶቻችን ብቻ በቂ እንዳልሆኑ ትረዳለህ። የሰዎችን ስሜት ማንበብ። አንድ ሰው ውሸት እያወራ እንደሆነ ወይም በውስጡ ምን አይነት ስሜት እንዳለ ወዲያውኑ የመረዳት አቅም ይኖርሃል። ህልሞችህ ግልጽነት ይሆናሉ። አንዳንዴ ወደፊት የሚሆኑ ነገሮችን በህልምህ ልታይ ትችላለህ። የውስጥ መሪ ኢነር ጋይድ። ውሳኔዎችን ስትወስን በሎጂክ ብቻ ሳይሆን በውስጥህ በሚሰማህ ስሜት ትመራለህ። ያ ስሜት ደግሞ ሁልጊዜም ትክክለኛውን መንገድ ያሳይሃል። 6. የፍርሃት መጥፋት ትራንሴንዲንግ ፊር። በመጀመሪያዎቹ ደረጃዎች ውስጥ ዋነኛው ጠላትህ ፍርሃት ነበር። በደረጃ 3 ላይ ግን ፍርሃት ኃይሉን ያጣል። የሞት ፍርሃት መጥፋት።
ሞት ማለት የአካል መቀየር እንጂ የነፍስ መጥፋት እንዳልሆነ ስለምትረዳ ሞትን አትፈራውም። ይህ ደግሞ በምድር ላይ በነጻነት እንድትኖር ያደርግሃል። የሰው ፍርድ ፍርሃት መጥፋት፣ ሰዎች ስላንተ ምን ያስባሉ የሚለው ስጋት ይጠፋል። አንተ እውነተኛ ማንነትህን አውቴንቲክ ሴልፍ ለመኖር ድፍረት ታገኛለህ። የደረጃ 3 ፈተና፣ የመንፈሳዊነት ቁራት ዳግም መከሰት። እዚህ ጋር መጠንቀቅ ያለብህ ነገር አለ። በደረጃ 3 ላይ ብዙ መገለጦችና ድንቅ ስሜቶች ስለሚመጡ ኢጎህ በጓሮ በር ተመልሶ ሊመጣ ይችላል። እኔ አሁን እኮ ነቅቻለሁ፣ ተአምራት ማየት ጀምሬያለሁ፣ እኔ የተመረጥኩ ነኝ የሚል ሐሳብ ሊያመጣልህ ይችላል። ይህ ከተፈጠረ እድገትህ ይቆማል። እውነተኛ መንፈሳዊነት ሁልጊዜም ትህትናን ይጠይቃል። ካወክ በኋላ ምንም እንደማታውቅ መረዳትህ ነው ትልቁ ዕውቀት። የመንፈሳዊ መነቃቃት 5 ደረጃዎች ክፍል 4። ደረጃ 4 ስርጭት፣ ተግባራዊነት እና ሚዛን ኢንቴግሬሽን፣ ግራውንዲንግ and the new normal። በደረጃ 3 ላይ ያየናቸው የብርሃን መገለጦች የአንድነት ኦነስን ስሜት እና የመመሳሰል ሲንክሮኒሲቲ ድንቆች እጅግ አስደሳችና ሰማይ ላይ የመንሳፈፍ ያህል የሚሰሙ ነበሩ። ነገር ግን መንፈሳዊ ጉዞ ሰማይ ላይ ቀርቶ አይቀልጥም። በደረጃ 4 ላይ ያገኘኸው ጥልቅ ዕውቀት ከዕለት ተዕለት ምድራዊ ሕይወትህ ጋር የሚዋሃድበት ወቅት ነው። ይህ ደረጃ the integration ማዋሃድ ወይም the grounding መሬት መያዝ ይባላል። እዚህ ጋር መንፈሳዊነት ከስሜት አልፎ ወደ አኗኗር ዘይቤ ይቀየራል። ብዙዎች በዚህ ደረጃ ላይ መንፈሳዊነት ማለት በመራራ ላይ መቀመጥ ሳይሆን በገበያ መሃል ሆኖ ሰላምን ማግኘት ነው የሚለውን ትልቅ እውነት ይረዳሉ። 1. መንፈሳዊነትን ወደ ምድር ማውረድ grounding the divine። በመጀመሪያዎቹ ደረጃዎች ምድራዊ ነገሮች፣ ሥራ፣ ገንዘብ፣ ማህበራዊ ግዴታዎች እንደ ሸክም ወይም እንደ ውሸት ኢሉዥን ሊታዩ ይችል ነበር። በደረጃ 4 ላይ ግን እውነተኛ መንፈሳዊነት እነዚህን ነገሮች መሸሽ ሳይሆን በእነዚህ ነገሮች ውስጥ ብርሃንን ይዞ መገኘት መሆኑን ትረዳለህ። ተግባራዊ መንፈሳዊነት ጸሎትህ ወይም ማሰላሰልህ በምንጣፍህ ብቻ አይቀርም። ምግብ ስታበስል፣ መኪና ስታሽከረክር ወይም ከሰው ጋር ስትነጋገር ያ የሰላም ስሜት አብሮህ ይኖራል። ቅዱስ ሥራ የሚባል ነገር የለም። የምታደርገው እያንዳንዱ ታናሽ ተግባር በንቃት ከተከናወነ ቅዱስ ይሆናል። የኃላፊነት ስሜት ቀድሞ ሲል ሁሉም ነገር ማያ ወይም ውሸት ነው ብለህ ከኃላፊነት ሸሽተህ ከሆነ አሁን ወደ ኃላፊነትህ ትመለሳለህ። ነገር ግን አሁን የምትመለሰው በስጋትና በጭንቀት ሳይሆን በነጻነትና በደስታ ነው። ሥራህን የምታደርገው ለውጤቱ ብቻ ሳይሆን ለፈጣሪ የምትሰጠው አገልግሎት አድርገህ ነው። 2. አዲሱ ማንነትና የድሮ ዓለም ግጭት the new normal። በዚህ ደረጃ አዲሱ የነቃው ማንነትህ ከድሮ ማህበራዊ መዋቅር ጋር ሚዛን እንዲጠብቅ ትጠራለህ። ይህ ማለት ሙሉ በሙሉ ከሰው አትለይም፣ ግን ደግሞ እንደ ድሮው በሰው ወሬና ድራማ ውስጥ አትደፋም። ሚዛናዊ ግንኙነት ከሰዎች ጋር ስትገናኝ እነሱን ለመለወጥ ወይም እንቅልፋችሁን ንቁ ብለህ ለመስበክ አትሞክርም። እያንዳንዱ ሰው የራሱ የጊዜ ቀጠሮ እንዳለው ትረዳለህ። ሰዎችን ባሉበት ሁኔታ ትቀበላቸዋለህ። ይህ ደግሞ ግንኙነቶችህ ሰላማዊና ጥልቅ እንዲሆኑ ያደርጋቸዋል። ዝምታ እንደ ቋንቋ፣ ብዙ ማውራት አታበዛም። በዝምታ ውስጥ ትልቅ ኃይል እንዳለ ትረዳለህ። ንግግርህ አስፈላጊና ሰላምን የሚዘራ ብቻ እንዲሆን ትጠነቀቃለህ። የድንበር አጥር boundaries ጉልበትህን የሚመጡ ነገሮችና ሰዎችን በግልጽ አይሆንም የማለት ድፍረት ይኖርሃል። ይህን የምታደርገው በቁጣ ሳይሆን ለውስጣዊ ሰላምህ ባለህ ክብር ነው። 3. የጥላው ሥራ ማጠናቀቂያ deep shadow integration። በደረጃ 2 ላይ የጀመርከው የጥላው ሥራ በዚህ ደረጃ ላይ ወደ ማጠቃለያው ይደርሳል። አሁን የራስህን ጨለማ አትፈራም፣ አታፍርበትም። ራስን መውደድ self acceptance ድክመቶችህ፣ ስህተቶችህና ያለፈው ታሪክህ የአንተ አካል መሆናቸውን ትቀበላቸዋለህ። ራስን መውቀስ self criticism ይቆማል። በራስህ ላይ የምታሳየው ርህራሄ ወደ ሌሎችም ይፈሳል። የፖላሪቲ መጥፋት ዓለምን በጥሩ እና በመጥፎ በመንፈሳዊ እና በቁሳቁስ ብቻ መከፋፈል ታቆማለህ። ሁሉም ነገር የአንዱ ታላቅ ምስጢር 2 ገጽታዎች መሆናቸውን ትረዳለህ። ጨለማ ባይኖር ብርሃን ትርጉም እንደሌለው ትገነዘባለህ። 4. የፈጠራ ኃይል መቀስቀስ
ንቃተ ህሊና ሲሰፋና ከኢጎ ስትላቀቅ የጽንፈ ዓለሙ የፈጠራ ኃይል በአንተ ውስጥ መፍሰስ ይጀምራል። ተሰጥኦህን ማግኘት ቀደም ሲል ያልነበሩ ወይም አፍናሃቸው የነበሩ የጥበብ ችሎታዎች፣ ስዕል፣ ጽሑፍ፣ ሙዚቃ ወይም አዳዲስ የቢዝነስ ሐሳቦች ይፈልቃሉ። ይህ የፈጠራ ሥራ የኔ ነው ብለህ የምትመካበት ሳይሆን በአንተ በኩል ለዓለም የሚሰጥ ስጦታ መሆኑን ታውቃለህ። ፍሰት የምትሰራቸው ሥራዎች ሁሉ ልፋት የሌለባቸው ኤፈርትለስ ይመስላሉ። ጊዜ እንዴት እንደሚያልፍ ሳታውቅ በታላቅ ትኩረትና ደስታ ሥራዎችን ታከናውናለህ። 5 የደረጃ 4 ፈተና የመሃል መንገድ ስልችት። በዚህ ደረጃ ላይ ያለ አንድ ትልቅ ፈተና መሰልቸት ነው። የደረጃ 3 የሰማይ ላይ ስሜቶች ጠፍተው ሕይወት ተራ ስትሆንብህ መንፈሳዊነቴን አጣሁትኔ ብለህ ልትሰጋ ትችላለህ። ነገር ግን ምስጢሩ እዚህ ጋር ነው። እውነተኛ መነቃቃት የሚለካው በተአምራት ብዛት ሳይሆን በተራ ሕይወት ውስጥ በምታሳየው ሰላምና ትዕግስት ነው። ድንች ስትለልጥ፣ ወለል ስታብስ ወይም ልጆችህን ስታጫወት በሙሉ ንቃት መገኘት ከቻልክ አንተ በደረጃ 4 ላይ በጽኑ ቆመሃል ማለት ነው። የመንፈሳዊ መነቃቃት 5 ደረጃዎች። ክፍል 5 ደረጃ 5 ፍጹም ነፃነት፣ አገልግሎት እና የህልውና አንድነት self-realization, unconditional love and universal service። እንኳን ደስ አለህ! በዚህ እጅግ ረጅም እና አድካሚ የመንፈሳዊ ጉዞ ውስጥ አልፈህ ወደ መጨረሻው ምዕራፍ ደርሰሃል። በክፍል 1 የመነቃቃቱን ድንጋቴ ያየን፣ በክፍል 2 በነፍስ ጨለማ ምሽት ውስጥ ተሰቃየን፣ በክፍል 3 የብርሃን መገለጦችን ቀመስን፣ በክፍል 4 ደግሞ ያንን ብርሃን ከምድራዊ ሕይወት ጋር አዋህደን። አሁን በደረጃ 5 ላይ ጉዞው ይጠናቀቃል። ነገር ግን የሚገርመው ነገር መንፈሳዊ ጉዞ መጨረሻው ላይ ሲደርስ ተመልሶ ወደ ጅማሬው መምጣቱ ነው። ይህ ደረጃ self realization ወይም unity consciousness ይባላል። እዚህ ጋር እኔ የሚለው ትንሹ ማንነት ሙሉ በሙሉ ጠፍቶ እኔ የምትለው ታላቁን ጽንፈ ዓለም ብቻ ይሆናል። 1 የእኔ መጥፋት እና የፍጹም ሰላም መገኘት the dissolution of the ego። በዚህ ደረጃ ለዘመናት እኔ ብለህ ስትጠራውና ስትጠበቀው የነበረው ኢጎ ሙሉ በሙሉ ይሟሟል። ይህ ማለት ስምህን ወይም ሥራህን ትረሳለህ ማለት አይደለም። ነገር ግን በእነዚያ ነገሮች አትገደም። ታዛቢው ማንነት the eternal observer አንተ ከአስተሳሰብህ ከስሜትህና ከአካልህ በላይ መሆንህን በቃላት ሳይሆን በሕይወትህ ትለምዳለህ። አእምሮህ ልክ እንደ ሬዲዮ ነው። አንተ ግን ሬዲዮኑ ሳይሆን መውጁ ወይም ሲግናል መሆንህን ትረዳለህ። ፍጹም ዝምታ inner silence በጭንቅላትህ ውስጥ የለማቋረጥ የጮህ የነበረው የሐሳብ ጫጫ ይቆማል። ሐሳቦች ይመጣሉ፣ ይሄዳሉ። አንተ ግን እንደ ሰማይ ዝም ብለህ ትመለከታቸዋለህ። ሰማይ ደመና ቢመጣበትም ሰማይነቱ እንደማይቀየር ሁሉ አንተም በውስጥህ ያለው ሰላም በማንኛውም ምድራዊ ክስተት አይናወጥም። ፍርሃት አልባነት fearlessness ምንም ነገር ልታጣ እንደማትችል ትረዳለህ። ምክንያቱም ያለህ ነገር ሳይሆን የሆንከው ነገር ዘላለሚ እንደሆነ አውቀሃል። ሞት ለዚህ ማንነትህ ልክ እንደ ልብስ መቀየር ብቻ ሆኖ ይታይሃል። 2 ያለምንም ቅድመ ሁኔታ መውደድ unconditional love አጋፔ። በደረጃ 5 ላይ ያለ ሰው ፍቅርን አያደርግም፣ እሱ ራሱ ፍቅር ይሆናል። ፍቅር ለአንተ ስሜት ሳይሆን የህልውናህ መግለጫ ነው። ልዩነት የሌለው ፍቅር ለራስህ ቤተሰብ ወይም ለጓደኞችህ ወይም ለአገርህ የምታሳየው ፍቅር ለጠላቶችህም፣ ለእንስሳትም፣ ለድንጋዮችም ጭምር ይሆናል። ምክንያቱም በሁሉም ነገር ውስጥ የምታየው ያንኑ አንድ መለኮታዊ ኃይል ነው። ፍርድ አልጀባድነት non judgment በዓለም ላይ ጥሩ ወይም መጥፎ ሰው የለም። ያሉት የነቁ እና በእንቅልፍ ላይ ያሉ ሰዎች ብቻ መሆናቸውን ትረዳለህ። አንድ እንቅልፍ የወሰደው ሰው በህልሙ ቢጮህ እንደማትቆጣው ሁሉ አንተም በሰው ልጅ ስህተት ላይ ቁጣ አይኖርህም። በምትኩ ጥልቅ ርህራሄ ኮምፓሽን ታሳያለህ። ሁለንተናዊ አንድነት ዩኒቲ ሌላ የሚባል ነገር የለም። ሌላውን መጉዳት ራስን መጉዳት እንደሆነ፣ ሌላውን መርዳት ደግሞ ራስን መርዳት እንደሆነ በተግባር ትኖራለህ። 3 ሕይወትን እንደ አገልግሎት መኖር life as a vessel of service በዚህ ደረጃ የሕይወትህ ዓላማ ከዓለም ምን አገኛለሁ ከሚለው ወደ ለዓለም ምን እሰጣለሁ ይቀየራል። ነገር ግን ይህንን የምታደርገው በልፋት ሳይሆን እንደ ተፈጥሮአዊ ፍሰት ነው። መሳሪያ መሆን
being a vessel ራስህን እንደ አንድ ክፍት የውሃ ቧንቧ ታየዋለህ። መለኮታዊ ጥበብና ፍቅር በአንተ በኩል ለሌሎች ይፈሳል። ይህንን ያደረግኩት እኔ ነኝ የሚል ኩራት አይኖርህም። በትንሽ ነገር ትልቅ ለውጥ፣ ታላቅ ተአምር መስራት ወይም ዝነኛ መሆን አያስፈልግህም። በመንገድ ላይ ለምታገኘው ሰው የምታሳየው ፍግንታ፣ የምትናገረው አንዲት የሰላም ቃል ወይም ዝም ብለህ በአንድ አካባቢ መገኘትህ ብቻ አካባቢውን የመፈወስ ኃይል ይኖረዋል። የታላቁ ዕቅድ አካል መሆን ሕይወት ወዴት እንደሚወስድህ አትጨነቅም። በጽንፈ ዓለም ላይ ሙሉ እምነት ስላለህ በየቀኑ የሚመጡትን አጋጣሚዎች እንደ ስጦታ ትቀበላለህ። 4. የሕይወት ፓራዶክስ living the paradox በደረጃ 5 ላይ ያለ ሰው በአንድ ጊዜ በሁለት ዓለማት ውስጥ ይኖራል። ይህ living in the world but not of it ወይም በዓለም ውስጥ መኖር ግን የዓለም አለመሆን የሚባለው ምስጢር ነው። ቁሳዊ እና መንፈሳዊ አንድነት። ሥራህን ትሰራለህ፣ ትበላለህ፣ ትጠጣለህ፣ ትስቃለህ። ነገር ግን እነዚህ ነገሮች ውስጥ አትጠፋም። ድራማውን እያየኸው ግን የድራማው ተዋናይ አለመሆንህን ታውቃለህ። ተራነት ወይም ኦርዲናሪነስ ትልቁ የመንፈሳዊነት ምልክት ልዩ መሆን ሳይሆን ተራ መሆን ነው። በዚህ ደረጃ ያለ ሰው ራሱን እንደ ቅዱስ ወይም እንደ ትልቅ መምህር አያሳይም። ልክ እንደ ማንኛውም ሰው ተራ ሆኖ ይኖራል። ነገር ግን በውስጡ ያለው ብርሃን በዝምታ ይናገራል። ያለ ጥረት መኖር ዊ የምስራቃውያን ፍልስፍና ዊ ወይም ያለ ልፋት መከናወን እንደሚለው ሕይወትህ እንደ ወንዝ ፍሰት ይሆናል። የሚመታውን አትገፋም፣ የሚሄደውን አትይዝም። 5. የጉዞ ማጠቃለያ ወደ ቤቱ የተመለሰ መንገደኛ። መንፈሳዊ መነቃቃት መጨረሻው ያለህበትን ቦታ ማወቅ ነው። ጉዞውን የጀመርከው የሆነ አዲስ ነገር ለማግኘት ነበር። መጨረሻ ላይ ግን የምታገኘው ገና ሳትወለድ ጀምሮ የነበረውን እውነተኛ ማንነትህን ነው። ታዋቂው ባለቅኔ ቲ.ኤስ. ኤሊዮት እንዳለው ፍለጋችንን አናቆምም። የፍለጋችንን መጨረሻ የጀመርንበት ቦታ ላይ መድረስና ያንን ቦታ ለመጀመሪያ ጊዜ ማወቅ ይሆናል። አሁን አንተ በየትኛው ደረጃ ላይ ነህ? ምናልባት ገና በመነቃቃት ላይ ትሆናለህ፣ ወይም በጨለማው ምሽት ውስጥ እየታገልክ ይሆናል። የትም ብትሆን ግን እወቅ፣ መንገዱ ራሱ ገቡ ነው። ምንም ስህተት የለም፣ ምንም መዘግየት የለም። ሁሉም ነገር በትክክለኛው ሰዓት እየሆነ ነው። መንፈሳዊ መነቃቃት መጨረሻ የለውም፣ ይልቁንም በየቀኑ የምንማረው አዲስ ማንነት እንጂ። ይህ ቪዲዮ ለውስጣችሁ ትንሽም ቢሆን ብርሃን ከሰጠህ ላይክ በማድረግና ለሌሎች ሼር በማድረግ የዚህ ታላቅ ለውጥ አካል ሁኑ። ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። እናንተ አሁን በየትኛው ደረጃ ላይ ናችሁ? ኮሜንት ላይ ጻፉልን፣ በዝርዝር እናወራለን። የዛሬው ዝግጅታችን እዚህ ላይ ያበቃል። አቢቴል ነበርኩ። በቀጣይ በሌላ ድንቅ ርዕስ እስክንገናኝ በውስጣችሁ ያለው ብርሃን አይጥፋ። ቸር ያቆየን።